የኢትዮጵያ ፌዴራል ፖሊስ ባለፉት 7 የለውጥ ዓመታት ውስጥ ሪፎርም ከተከናወነባቸው ተቋማት አንዱ ፌዴራል ፖሊስ ነው ማለት ነው። ለዚህ ፌዴራል ፖሊስ በሪፎርም ውስጥ ብዙ ውጤታማ ስራዎችን ሰርቷል። አንዱና ዋናው የሀገራችን ሰላምና ደህንነት ለማጽናት ከአገር መከላከያ ሰራዊትና ከሌሎች ከክልል የጸጥታ ኃይሎች ጋር ከደህንነት ተቋማት ጋር ከሀገራችን ሕዝብ ጋር ተቀናይቶ መስዋዕትነት ጭምር በመክፈል ውጤታማ ስራ ሰርቷል። ዛሬ ሀገራችን ለደረሰችበት ደረጃ እንድትደርስ የበኩሉን ድርሻ በከፍተኛ ኃላፊነት ተወጥቷል። የኢትዮጵያ ፌዴራል ፖሊስ ጠንካራ ፕሮፌሽናል የሆነ የትኛውም የፖለቲካ ፓርቲ ወገንተኝነት የጸዳ ሆኖ እንዲደራጅ በተሰራው ስራ ውጤት ተገኝቷል። ለዚህ ማሳያው ምንድነው? አጠቃላይ የፌዴራል ፖሊስ የሰው ኃይሉ በከፍተኛ ፕሮፌሽናል አቅም እየተገነባ ነው ያለው። የቴክኖሎጂ አቅሙ በከፍተኛ ደረጃ እያደገ ነው። እንደዚሁ ደግሞ በወንጀል መከላከልም በወንጀል ምርመራ ስራው ውጤታማ ስራዎችን ከሀገርም የተሻገሩ ስራዎችን እየሰራ ነው ያለው። የአጠቃላይ ሀገራችን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል። ለምሳሌ ለማንሳት በኦሮሚያ ክልል ከዚህ በፊት የሸኔ ሽብር ቡድን በየቦታው ሲፈጽማቸው የነበሩ የሽብር ተግባራት ሀገር መከላከያ የሚመራ ኮማንድ ፖስት አለ። በዛ ኮማንድ ፖስት ስር ፌዴራል ፖሊስም የክልሉ ፖሊስም እንደዚሁ ደግሞ የክልሉ የጸጥታ ሌሎች የጸጥታ አካላትና መስተዳድር ተቀናይቶ ከህብረተሰቡ ጋር በሰራው ስራ ዛሬ ላይ በጣም ትርጉም ያለው ለውጥ የተገኘበትና በየትኛውም የኦሮሚያ ማዕዘናት እንቅስቃሴዎች ማድረግ የሚቻልበት ሰዎች ወደ ልማት የተመለሱበትና ተጨባጭ ለውጥ የመጣበት ነው ያለው። እንደዚሁ በአማራ ክልልም በተመሳሳይ የሀገር መከላከያ በሚመራው ኮማንድ ውስጥ ፌዴራል ፖሊስም ተደራጅቶ በተሰሩ የህግ የማስከበር ኦፕሬሽኖች ውጤታማ የሆነ ስራ ተሰርቷል። ዛሬ ላይ ትላንት እዛም ያለው የጽንፍ ቡድን በህብረተሰቡ ላይ የሚፈጽማቸውን የሽብር ተግባራት በከፍተኛ ደረጃ መቆጣጠርና የአካባቢውን ሰላምና ደህንነት ለማረጋጋት በተሰራው ስራ ውጤት ተገኝቷል። ከሽብር ጋር ተያይዞ ከአልሸባብ ጀምሮ ከ2 ዓመት በፊት ከ100 በላይ የሚሆን የአልሸባብ በጣም ከፍተኛ የሆኑ ኦፕሬሽኖች ሲሳተፉ የነበሩ በሶማሌ ክልል በተሰራ ኦፕሬሽን የተያዙና ከነሱ ጋር ተያይዞ ምርመራዎች ተደርገው እስከ እድሜ ልክ ውሳኔ የተሰጠባቸው እንደዚሁ ከሸኔና ከጽንፈኛው ጋር ተያይዞ 972 የሚሆኑ ተጠርጣሪዎች በቁጥጥር ስር ያሉበት ከ259 በላይ መዝገብ ተደራጅቶ እነዚህ ኃይሎች ከተለያየ አገር ውስጥ የተለያየ ችግር ለመፍጠርና የተለያየ ችግርም ፈጥረው በዚህ በእገታ ላይ የተሰማሩ በሰው ግድያ ውስጥ የተሰማሩ አዲስ አበባ ላይ አደጋ ለማድረስ የፍንዳታ መሳሪያዎችን ይዘው አዲስ አበባ ውስጥ የተያዙና በኦሮሚያም በአማራ ክልልምና በሌሎችም ጭምር ከሽብር ጋር ግንኙነት ያላቸውን ፌዴራል ፖሊስ 972 ሰው በቁጥጥር ስር አውሎ 259 መዝገብ አደራጅቶ ጉዳያቸው የታየ ነው። አንዳንዶቹ ውሳኔም እየተሰጠ እስከ ከ10 ዓመት በላይ የተፈረደባቸው ተጠያቂ የሆኑበት ሁኔታ ነው ያለው። ከሞባይል ባንኪንግ እና ከቴሌብር አጠቃላይ ትራንዛክሽን ጋር ተያይዞ በጣም ብዙ ሰዎች ሲጭበረበሩ ነው ያለ። ይሄን ነገር እንዴት መከላከል ይኖርብናል ብለን በከፍተኛ ኃላፊነት ለመስራት ጥረት አድርገናል። በዚህ ዓመት ከሰራነው አንዱና የተሳካ ኦፕሬሽን የምንለው በዚህ ማጭበርበር ስራ ላይ የተሰማሩ በጣም ዋና የሚባሉና በደንብ የተደራጀ ኃይል በቁጥጥር ስር ማዋል ችለናል። እስካሁን ባለው ሪፖርት ወደ 80 የሚጠጉ በተለይ አይቲ ላይ የራሳቸው እውቀት ያላቸው እነዚህን ኃይሎች በቁጥጥር ስር ማዋል ተችሏል። ከነሱ ጋር የተለያየ በጣም ብዛት ያለው ሲም ካርዶችን፣ ሞባይል ቀፎችን፣ እንደዚሁ ኮምፒውተሮችንና ከ500 በላይ የባንክ አካውንት በተለያየ ስም የወጣ የባንክ አካውንት ኢሚዲየትሊ ብሩን ሀክ እንዳረጉና አጭበርብረውን መውሰዳቸውን ሲያረጋግጡ የሚበትኑበትን የባንክ አካውንት ደብተሮቻቸውን በቁጥጥር ስር አውለን አሁን ኦልሞስት ያ ሪፖርት በከፍተኛ ደረጃ እየቀነሰ ነው ያለው።